ሰላም እንዴት ናችሁ? የኢየሱስ ስም የተባረከ። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ላይክ በማድረግ ጀምሩ። ስሙ ይሄንን ጉድ። እግዚአብሔር አባብሩ ላይ የተባለውን ጓደኛውን በአንበሶች እንዲበላ ያደረገውና ከዛ ወደ ገሃነም ይገባል። ከዛ በኋላ ምን ያደርጋል? ሰው እንዴት ጓደኛዬን ታስበላብኛለህ ብሎ ተንበርክኮ ሲጸልይ እግዚአብሔር አልምረውም ይላል። አልምረውም ሲል ማለት ነው 30 ዓመት ሙሉ እዛው ፀሐይ ዝናብ የተፈራረቀበት ከጸለይ በኋላ ራዩ ላይ አፈርና ሳር ከበቀለበት በኋላ እግዚአብሔር ይቅር ብየዋለሁ ተነስ ይለዋል ማለት ነው። በዳመና ተጭኖ ከአንድ ቦታ ወደ አንድ ቦታ ይዘዋወር ነበር፣ ይሄድ ነበር፣ ከተሞችን ይጎበኝ ነበር ማለት ነው። በማርያም ስዕል ፊት ሆኖ ሲጸልይ ማለት ነው። ማርያም እጇን አውጥታ እየዳበሰች አይዞ ወዳጄ ያለች ታጽናናው ነበር ማለት ነው። ምልጃው ልጅ ለሚፈልጉና ልጅ ለሚላላቸው ሰዎች ምልጃው ፈጣን ነው። እግዚአብሔር ምልጃውን በፍጥነት የሚሰማው አባት ማን ይባላል? እስቲ ብታውቁት ኮሜንት ላይ ስሙን አስቀምጡልኝ ማለት ነው። ጭንቅላት ያለ ሰው ማሰብ የሚችል ሰው ይህንን ነገር እሺ ብሎ አውቆ ታዞ ይህንን መናገሩ በጣም ይገርመኛል። እንደዚህ አይነት ነገር 30 ዓመት ተመርከከ ሳር ላይ በጌታ በኢየሱስ ስም እንደዚህ አይነት የተረት መንፈስ ከዚህ ምድር የተጠረገ ይሁን። ሌላ ምንም ማንንም አቤት 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 አቤት። ይሄንን ተረት ነው ብለን አናልፍም። ትንሽ ዘለቀ በስ የተረቶች ሁሉ ንጉስ ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። በተለይ ጴንጤ የሚያስጠላኝ ነገር እኛ እናቃለን፣ እኛ ቅዱስ ነን የሚሉት ፌክ ቡልሺት። እንደ ጴንጤ አጭበርባሪ፣ እንደ ጴንጤ ውሸታም፣ እንደ ጴንጤ አስመሳይ ዓለም ላይ የለም። ዓለም ላይ የለም። ይሄ ካራክተራቸው ነው። ይሄን ደግሞ ምለው እየሰደብኩ አይደለም፣ እየዋሸው አይደለም። በቪዲዮ በማስረጃ ማቅረብ የምችለው ምን አይነት አጭበርባሪ እንደሆኑ፣ ምን አይነት አስመሳይ እንደሆኑ፣ ምን አይነት ጥቅመኛ እንደሆኑ ይሄን ነው ላቀርብልህ እችላለሁ፣ ሀቅ ስለሆነ ማለት ነው። ስለዚህ እኛ እንደዚህ ነን፣ እኛ እንደዚህ ነን፣ እኛ አንጠጣም፣ አንደኛ አንጠጣም የሚለው አሜሪካ በሙሉ ጴንጤ ነው። 67% ጴንጤ ነው። አይጠጣም እንዴ? ቢራውን ግጥም አድርጎ ይጠጣል። ውስኪውን አይጠጣም እንዴ? እዚህ ደግሞ ስሩ ነው የተመታው። ዋናው ጭንቅላቱን ተመቷል። ያለው የሌለውን ይናገራል። ዓለም ላይ ያለ ጴንጤ ምናምን ክብር ለኢየሱስ ይሁን። ከኛ ጋር ያለ ከሁሉ ይበልጣል። አጋንንትን አንዴ ይመታል፣ እንደዚህ ይለፈልፋል። ክብር ለኢየሱስ ይሁን። ወንድም ሊወጣ ነው። ኢየሱስ ያድናል። ና ወደ ኢየሱስ። ህይወት እሱ ነው። ከሱ ውጭ ምንም የለም። እንደዚህ ስም ማጥፋት፣ ተረት ማውራት ምንም ህይወት አይሆንም። ህይወት እሱ ብቻ። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። አረ ሉክ ሰውኛ አባቶቻችን ሃይማኖትን ከየትም አልወሰዱትም፣ ከመንፈስ ቅዱስ ነው የተቀበሉት። ቅዱስ ያሬድ ታቦተ ጽዮን ላይ እጁን ዘርግቶ ነው አንቀጸ ብርሃንን የደገመው። ግልጽ ነው አይደለም ሐሳቡ? ከታቦቱ ነው ኃይልን የተቀበለው። አባ ጊዮርጊስ ከተጋድሎ እና ከቅድስና ነው የእመቤታችንን ፍቅር ያገኘው። ቅዱስ አባ ጽጌ ድንግል አይሁዳዊ ነበረ። ፍቅረ ወላዲተ አምላክ ወደ ልቡ መጥቶ ከአቡነ ዜና ማርቆስ ነው አባ ጽጌ ድንግል የተማሩት። ግልጽ ነው አይደለም ሐሳቡ? አባ ሕርያቆስ ግብፃዊ ነው። ሳምዌር ኢን ዘ 6th ሴንቸሪ ነው የተነሳው። ፍቅረ ወላዲተ አምላክ አቃጥሎት ነው። እኛ ከነሱ ጋር ግንኙነት የለንም ነው መታወቅ ያለበት። በሜሪዮሎጂም ቢነጻጸር የኛ ሜሪዮሎጂ 1000 እጥፍ ይበልጣል። እነሱ ገና ሜሪዮሎጂን ዶግማ እንኳን ያደረጉት ካቶሊኮች 19ኛውና 20ኛው ለዘመን ነው መታወቅ ያለበት። እኛ ከስንት ከ1000 ዓመት በፊት ከቅዱስ ኤፍሬም ነው ሃይማኖቱን የወሰድነው። ስለዚህ ላይክ እኛን ይሄ ካቶሊክ ሁሉ የሚሉን እኮ ምን አይነት ነውረኞች እንደሆኑ እንግዲህ ቅዱስ ኤፍሬምን ካቶሊክ ሊሉስ ነው ማለት እኮ። ግልጽ ነው ሐሳቡ። አባ ጊዮርጊስን ኦፍ ኮርስ እና አባ ጊዮርጊስን ካቶሊክ ነው እያሉት ነው እነዚህ ሰው። ቅዱስ ኤፍሬም በነገራችን ላይ ለኛም ይሄንን ነገር ብትናገሩ ደስ ይለናል። ብዙ መናገር የምንፈልጋቸው ነገሮች አሉ፣ አልተናገርንም። ደፋር ለመሆን ምንድነው የምታጨሱት? ማለት ጥቅሙ እኮ ለጋራ ቢሆን ምን ችግር አለ? እኛም አንዳንድ ነገሮችን እናወራለን በዚህ ልክ። ውይ ክብር ለኢየሱስ ይሁን። አዎ ታቦቱ ላይ ጠጋ አድርገው ታቦቱ ላይ ጠጋ አድርገው ኃይል አረበጌታ በኢየሱስ ተረትም ልክ አለው። ይሄማ ከባድ ነው። እንግዲህ ምንም ማድረግ አይቻልም። እንሰማለን። በአደባባይ ግን እንደዚህ አይነት ነገሮችን እናሳያለን። መዳን በኢየሱስ ነው፣ በማንም የለም። ተረት ገዳይ ነው። ምንም ማድረግ አይቻልም። መንገድ ኢየሱስ ብቻ። መጽሐፍ ነው የምናገረው። ይሄ ቅድም የሰማችሁት በሙሉ ተጠቅልሎ ተረት ነው፣ ሰው ሰራሽ ትምህርት። ምንም ማድረግ አይቻልም። ብቻውን ህይወት ሰጣል። ይሄንን ፈገግ የሚያደርግ ነገር እንስማ። ክብር ለኢየሱስ ይሁን። ጸድቃል አይደል? በክርስቶስ ኦልሞስት እኔ ጻድቅ ለምን እንዴት ብዬ እንደማመን አልቆ አይደለም። ስለምታምን ስለማታብራራ እኮ አይደለም እኮ ስለምታብራራለ ጻድቅ ነህ አይደለ? እኔ በክርስቶስ ኢየሱስ የዳንኩኝ ነኝ እኮ። በክርስቶስ ኢየሱስ ጸድቃል። የዳንኩ ነኝ። ጻድቅ አይደለም።
የዳንኩ ነኝ ስለበከሱ ጻድቅ አይደለም። ለምን ትፈራዋለህ? ጻድቅ ቀጥል። ለምን ጻድቅ አይደለም? እኔ ጻድቅ አይደለሁም ነኝም እያልኩ ሳይሆን ላስረዳ። ለምንድን ነው የምትፈራው እኮ? ላስረዳ። አስረዳኝ በለኝ። አይደለም ለምን ትፈራለህ? ቃሉን እኔ በክርስቶስ ኢየሱስ የዳንኩ ክርስቲያን ነኝ እኮ። ጻድቅ አይደለህም። እኔ በክርስቶስ ኢየሱስ የዳንኩ ክርስቲያን ነኝ። ጻድቃችኋል የሚለውን ቃል አትቀበለውም። እኔ ደግሞ አዳም ቆይ፣ ጻድቃችኋል የሚለውን ቃል አትቀበለውም። ለማን ያለው? በክርስቶስ ኢየሱስ ላመኑ እኮ። ለነማ? ላመኑ። ሐሳቡ ምንድነው የሚለው? ላመኑ። የጥቅሱ ሐሳብ ምንድነው? ኮንሰፕቱ ምንድነው? ላመኑ። የጥቅሱ ምንድነው? ላመኑ። የጥቅሱ ሐሳብ የመጽሐፍ ቅዱስ አውድ ምንድነው የሚለው ነው። ከመጣም ሮሜ ላይም ሲመጣ አሁን በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም እኮ የመጽሐፍ ቅዱስ አውድ። አሁን እኔ እየነገርኩ ያለሁት ተመስገን ድነሃል ወይ ለሚለው ጥያቄ አዎ የዳንኩ ክርስቲያን ነኝ። በቃ የዳንኩ ክርስቲያን ነኝ። ምን ገብቶ እንጂ አልጸደቅም። የዳንኩ ካልኩ ጻድቁ ክርስቶስ አድኖኛል አላዳነኝም እኮ። ግን አንተ አልጸደቅም እኮ። ጻድቁ ክርስቶስ አድኖኛል እያልኩ እኮ። የዳንኩ ክርስቲያን ካልኩ የዳንኩ ክርስቲያን ነኝ። የዳነ ክርስቲያን ጻድቅ ነው ማለት ነው። ጻድቁ ክርስቶስ እኮ ነው ያዳነኝ እኮ። አንተ አልጸደቅም ወይ? እኔ በክርስቶስ ኢየሱስ የዳንኩ ክርስቲያን እያልኩ አልጸደቅም ወይ? ላስረዳ እሱን ሐሳብ። ለምን ነው የምትፈራው? እኔ መች ፈራሁት? ላውራው። ጻድቅ ነኝ ካልክ ትፈራለህ። አየህ አይደለም። ለምን መሰለህ? ያልገባህ ነገር አለ። ያልገባኝን አስገባኝ። እኔ እንዲገባኛል። እኔ እዚህ ጋር ኦርቶዶክሳዊ ነኝ ስል በትዕቢት የተወጣጠርን እንደፈለገ ምን መጣ ዛሬ ጸድቅ ያለው ብሎ ዝሙት እንደሚሰራ ሰው አይደለም። ዛሬ በቃ ምናምን ሰው ሁሉ ኃጢአትን ሰርቷል የእግዚአብሔርም ክብር ጎሎታል ስለሚል ሁሉም ውስጥ ምንም ስላለው እግዚአብሔር ክብር ደግሞ የጎደላቸው ደግሞ በክርስቶስ ኢየሱስ ደም ከአብ ጋር ስለሚታረቁ እኔ እንደ ቸርነቱ መጠን ብዬ ነው ማምነው። ድህነት ሂደታዊ ነው ብዬ ስለማምነው አሁን ጸድቅ ያለው ብዬ በዚህ ሰዓት ማወራ እንደ ፕሮቴስታንት ካልቪን አስተምሮ አይደለም ማወራ። ስለዚህ አንተ ላድንም ድድን ትችላለህ፣ አይታወቅም። እንደሱ ብዬ አላምንም። እንደ ቸርነቱ ነው ማለት አስባችኋል። ለራሱ እርግጠኛ ሳይሆን የት እንደሚሄድ ሳያት እኛንን ትክክል አለታችን ኢየሱስ ነው፣ በሱ ላይ ነው የተመሰረት ነው፣ የምንሄድበት ልክ ነው፣ ሌላ ሁሉ ሲኦል ነው። በአደባባይ ይህንን ስናገር ምንም የማያውቅ መጽሐፍ ቅዱስን አንብቦ የማያውቅ ሕዝብ አምኖ ይቀበላል። ለራሱ ግራ ገብቶ ህዝቡንም ግራ ገብቶ ተያይዞ ወደ ጨለማ ወደ ሞት ወገን ጸድቀናል። አሁን በክርስቶስ ኢየሱስ ላመኑት ኩነኔ የለባቸው። ይህንን መጽሐፍ ነው የምናገረው። አምነህ ተቀበል። ያንተ ጽድቅ የትም አደርስም። ይኸው ሰምተሃል። ይህንን ከፊት ለፊት የተቀመጠውን የጨለማ መንገድ መሪ ሰምተህ ገድል እንዳትገባ። ከአረቄና ከጠጅ ውጪ ሌላ የሚያውቁት ነገር የለም። ተከትለ ሲኦል እንዳትገባ። ና ወደ ኢየሱስ። ህይወት ኢየሱስ ነው። እንግዲህ ምንም ማድረግ አይቻልም። ስራ 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 ትላላችሁ። እስቲ በስራው የጸደቀ ሰው ይናገር። ኮሜንት ከስር ይስጥ። እየሰራ ያረፈ ሰው ካለ ኮሜንት ይስጥ። እየሰራ የዘላለም ህይወት እንዳለው የተሰማው ሲጠየቅ ዛሬ ብትሞት የት ነው የምትሄደው ሲባል የእግዚአብሔር መንግስት የሚል በስራው ያረፈ የጸደቀ ሰው ካለ ይናገር። ሁለተኛ የትኛው ስራችን ነው ነበርንበትኛ? የትኛው የጽድቅ ስራችን ነው? ስለ እውነት የምንጨፍረው እኛ አይደለንም ወይ? የምንዘሙተው እኛ አይደለንም ወይ? የመጠጥ አይነት እየጠጣን የምንሰክረው እኛ አይደለንም ወይ? ነፍስ የምናጠፋ የምንገለው እኛ አይደለንም ወይ? ዘረኞቹ እኛ አይደለንም ወይ? በዚህ አይነት ሁኔታ ውስጥ ሆነን እንዴ እኛ እኮ መጠጥ አንጠጣም ስንል እኮ ኦርቶዶክሳውያን አይደላችሁም እየተባለን መጠጥ የአንድ የኦርቶዶክሳዊ መስፈርት እስኪመስል ይህን ስል ግን የቤተ ክርስቲያኒቱ አስተምሮ ነው እያልኩ አይደለም፣ ግን እንድንነቃ ያስፈልጋል። ስለዚህ የትኛው ስራችን ነው የሚያጸድቀን? የትኛው ሰርተን እንኳን ቢሆን እኮ ኦኬ እሺ ይባላል። እስቲ መጽሐፍ ቅዱስ ስለ ሕግ እኮ ሲናገር በአንዲቱ የሳተ ነው የሚለው አይደል? በዜሮ ነው የሚባዛለን። እስቲ ደምድሞ የፈጸመ አለ ወይ? ከዘፍጥረት እስከ ከሰው ልጅ ፍጥረት እስከ ዛሬ ከዛሬ አይደለም እስከ መጨረሻው ድረስ ማንም ሕግን የፈጸመ የለም። አንድ ግን ተገኝቷል፣ የናዝሬቱ ኢየሱስ። እሱ ሕግን ፈጽሞታል። ሕግን የፈጸመልን አንድ አምላክ አለ፣ በመስቀል ላይ የተንጠለጠለ እሱ የኖረ ደሙን ያፈሰሰልን ጌታ በፈጸመልን ሕግ ላይ ቆመን በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 አካባቢ እኛ በእርሱ ሆነን የእግዚአብሔር ጽድቅ ተብለን እንጠራ ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። ቦታ ተቀያይረን እኮ በስራ መግባት ይቻላል ቢባል እኮ ጴንጤ ቀድሞ ይገባል። አይጠጣም፣ ክፉ አይናገርም፣ በስካር መንደር አይገኝም፣ በጭፈራ በጫት በተራ መንደር አይገኝም፣ አይሳደብም። ስራው እንኳን ብታይ ጴንጤ ይበልጣል። ያንን ሁሉ ነገር እያደረጉ በስራ እንገባለን። አቤት አቤት ይጋጫል።
ኢየሱስ ግን ብቻውን ያድናል። ምንም ማድረግ አይቻልም። እውነታው ግን ይሄንን በደንብ አድርጋችሁ ስሙ። ብዙ ትጠቀማለህ፣ እንዳታሳልፉ። በደንብ አድርጋችሁ ስሙ። ማንም በሌለበት ሁለት ልጆቼን አንስቼ ለመንኩ። በዚያ ቦታ በበሽታ ተያዝኩ። ተይዤ ከቤተ ክርስቲያን ስወጣ ጽላቱን ነክቶ ነው የታመመው አሉኝ። እኔ ምንም አልነካውም። ከዚያ በኋላ በአንድ ከበተስካን ባለመደብ ቤት ቁርበት አምጥተው በቁርበት ተሸክመው የኛ ቤትና ከበተስካን በመሃል አንድ ትንሽ ወዛለች። እዛ ወዛ አሻግረው እስከ ቤታችን አደረሱ። ቤታችንም ለበተስካኑ ቅርብ ነው። እዛ ቦታ ራሴን ስቼ ታመምኩ። ይሁድ ሰኞ ሁለቱም እጅግ በጣም እየታመምኩ ሰው ሲጠብቀኝ አንድ ቀን ከዋሌ በኋላ በሁለተኛው ቀን ማክሰኞ ሌሊቱን እኔ እንደማስበው በአሁን ሰዓት ቢሆን ልክ እንደ 9 ሰዓት ባለው ሰዓት 3 ሰዎች ይመጣሉ። ብርሃን፣ በጣም ከባድ ብርሃን። በቤታችን ሳር ቤት ነው ያኔ። እዛ ውስጥ አንዱ ረዥም ነው በመሃል ያለው፣ ሁለቶቹ በትከሻው ይውላሉ። በዚያ ቦታ እንደዚህ መጽሐፍ ቅዱስ አምጥቶ ኢንካ ኃይሉ መጽሐፍ ቅዱስ ሲል መጽሐፍ ቅዱሱ ዳዊት አይደለም፣ ድርሳነ ሰንበት አይደለም፣ እኔ ማውቀው አይደለም፣ የቃለ ሕይወት ሰዎች መጽሐፍ ነው። ይሄ የፕሮቴስታንት መጽሐፍ ነው፣ አልቀበልም ይላለሁ። ተቀበላለኝ፣ አልቀበልም አልኩ። በሶስተኛው ጊዜ ባትቀበል ትሞታለህ አለኝ። ከሞት ፈርቼ ተነስቼ በሁለት እጅ መጽሐፍ ቅዱስን ወሰድኩ። ያ ከዚያ በኋላ እንዲህ አለኝ። ጠዋት ልክ 6 ሰዓት 3 ሰዎች ይመጣሉ። አንዱ መጽሐፍ ቅዱስን ይይዛል። ረዥሙ እንደኔ ረዥሙ መጽሐፍ ቅዱስን ይዞ ይመጣል። ሌሎቹ ሁለቶቹ መጽሐፍ ቅዱስን ሳይዙ ይመጣሉ። ተቀበል ይላሉ። ልክ በ6 ሰዓት ይመጣሉ። ተቀበል ይላሉ። ተቀበል ካሉ ተቀበል፣ ባትቀበል እንደምትሞት እወቂ፣ ነገ መምጣታቸው ምልክት ነው ተባለ። ማን ይመጣል አልኩ። በሽታ ከዚያ ጀምሮ የት እንደጠፋም አላውቅም። ከዚያ በኋላ ቤተሰብን ውሃ ስጡኝ አልኩ። ወተት ተሰጠኝ። ትልቅ ጮጮ ወተት ጠጥቼ ጨልጬ ጠጣሁ። ከዛ በፊት አይጠጡም ነበር? አልጠጣም። 2 ቀን ምግብ የታወሁት እኔ። ከዚያ ደግሞ ትንሽ ነገር አስቀምሱኝ አልኩ። በእኛ ሀገር እሬታ የተባለ ለስላሳ ምግብ በጣም የሚጣፍጥ አለ። ለእኔ ያዘጋጁትን ግጥም አድርጌ ባለሁ። ሊሞት ነው የሚበላው የሚጠጣው፣ ሊድን አይደለም እናቴ ሲሉኝ፣ ወንድሞቼም ሲሉኝ፣ እኔ በቃ እንደ ዳንኩ። አሁን እኒህ ሰዎች ይመጣሉ ብዬ እስቲ በገላጣ ቦታ ለእኔ መኝታ አንጥፉልኝ አልኳቸው። በገላጣ ቦታ መኝታ አነጠፉልኝ። ከመቼ ይመጣሉ እኒህ 3ቱ ሰዎች? እውነት ነው እንደ እያልኩ ሳስብ 3ቱም ሰዎች መጡ። ሲመጡ አንዱ ትላልቅ ሰው መጽሐፍ ቅዱስን ይዟል። የኔ ስም ያኔ ወልደ ኢየሱስ ነው። ወልደ ኢየሱስ ሳይሉኝ ኃይሉ አሉኝ። ይህ አልኩ ንቄ አቤት ይል ነበር ነው አማኝን ቃለ ሕይወት ሰዎችን ከማየት ወይንም ሰላምታ ለነሱ እጅ ከመስጠት ውሻን ቢስብ ደስ ይለኛል። ከዚህ ይጣላሉ ነበር። መጥላት ነው። በነገራችን ላይ ዛሬም እንደዚህ ነው። አጋንንት ሰዎች ይህንን ህይወት የሚሆነውን ቃል እንዳይሰሙ፣ እነዚህ ሰዎች የሚናገሩትን እንዳይቀበሉ እንደዚህ ነው የሚያደርጉ። አፍኖ ይዟል ጋርዶ። በኢየሱስ ክርስቶስም ይሄ መጋረጃ ይነሳ። እስከዚህ ደረጃ ጠልቆ ነው የሚጠሉት። አሁንም እኮ እንደዚህ ብታቀና ቢገባ ህይወት ኢየሱስ ነበር፣ ከሱ ውጪ መንገድ የለም ነበር። አንተም አይፈረድም። ይሄው ላይ ቁጭ ብሏል ጋርዶ። በኢየሱስ ስም የተነሳ ይሁን። አይገርምም? ውሻ እስከ መሳም ድረስ ይጠላል። ጴንጤ እኮ ምንም የሰራው ነገር የለም። ምንም አይነት እስከዚህ ክፋት እኮ አላደረገም። ሰዎቹ ቦምብ ብለው እኮ አይደለም። ውስጥ ላይ የተቀመጠው ያ አውሬ ያንን ከሰሙና ኢየሱስን ካወቁ መዳን እንዳለ ስላወቀ አፍኖ ይዟል። ይሄ መጋረጃ በኢየሱስ ስም ይነሳ። አይገርምም? ከባድ ነው። ብቻ ስሙ። እነሱን ከማየት ነው። አሁን
በኋላ መጽሐፍ ቅዱስ 6 ሰዓት ልክ በ6 ሰዓት መጡ። እናቴው ለነሱ መቀመጫ ሰጡ። በዚያ ላይ ተቀመጡ። እኛ ለአንድ ነገር መጣን አሉ። ማታ ወደ አንተ የመጡ 3ቱ ሰዎች እኛን ወደ አንተ ሂዱ፣ ስትሄዱ መጽሐፍ ቅዱስን ይዛችሁ ሂዱ፣ መጽሐፍ ቅዱስን ለሱ ስጡ፣ ሰታችሁ ተመለሱ ተብለን ያው መጽሐፍ ቅዱስ ይዘን መጣን አለ። የምን መጽሐፍ ቅዱስ አልኩ። ይሄንን መጽሐፍ ቅዱስ አለ። እኔ ደግሞ ኖሬ የፕሮቴስታንትን መጽሐፍ ቅዱስ ወስዳለሁ። አልወስድም ብዬ በእግዚአብሔር ስም ረገምኳቸው። በውስጥ አልቀበልም ብትል እንደምትሞት አልሰማይም አልኩ። እምቢ ብዬ ከቤት ውጡ ከቤታችን ብዬ አስወጣኋቸው። ለእናቴ እማ አቤት ማታ እኔ ይሄን አይቻለሁ። መጽሐፍ ቅዱስ ልክ እንደዚህ 3 ሰዎች ጠዋት ይልካለሁ ብሏል። አሁን መጡ። መጽሐፍ ቅዱስ ባትቀበል ትሞታለህ ተብያለሁ። አሁን ምን ቢሆን ነው የሚሻለኝ ስል ልጄ በየትም ሆነ ለኔ መኖር ብቻ ኑሪ፣ እኔ ወልጄ የማልወስደው አንተ ብትወስድ ከምትሞት ይሻላል አሉኝና እናቴ ካሉ አንድ ታናሽ ያለውን ልኬ ከመንገድ እነሱ እንዲመለሱ አደረኩ። መጽሐፍ ቅዱስ ከእጃቸው ወሰድኩ። ጌታ ስራ እኮ ድንቅ ነው። ኢየሱስ ጌታ ነው። ዋው! አልነካም እንዳትደርስ ምናምን የተባለውንም ዘልቆ ይገባል። በጥላቸው እኮ ነው፣ በፍቅር ኢየሱስ ብቻውን ያድናል። እንዴት ደስ የሚል ቆንጆ መልእክት ነው። ኢየሱስ ፍቅር ነው። ክብር ለሱ ይሁን። አንቀላቅለውም። የእግዚአብሔር ቃል አንቀላቅለው አንሸቃቅጠውም። ለመሸቃቀጥ ለትርፍ አንቀላቅለውም። ለምን? የጳውሎስ ዓላማ ትርፍ ማግኘት ሳይሆን የጳውሎስ ዓላማ የኢየሱስ ሽታ መውጣት ነው። ትርፉ መዓዛው መውጣቱ ነው። ትርፉ እሱ ስለሆነ ለንግድ አንቀላቅለው። የኢየሱስ ሽታና መዓዛ እንዲወጣ ያልተቀላቀለው ያልተበረዘው ለትርፍ ተብሎ ያልተቀላቀለው ንጹህ የእግዚአብሔር ቃል እናቀርባለን። ኢየሱስ ክርስቶስ ጌታ የሆነበት ራሳችን የማንሰበክበት ከሰው ጋር ያልተቀላቀለ ከትራዲሽን ጋር ያልተቀላቀለ ከንግድ ጋር ያልተቀላቀለ ንጹህ የእግዚአብሔር ቃል ሲጨመቅና ሲወጣ ያን ጊዜ ነው ኢየሱስ የሚከብረው። ያን ጊዜ ነው ጌታ ኢየሱስ የሚከብረው። ያን ጊዜ ነው የሚታየው። ኢየሱስ ቃሉ የሚለው ስለሆነ ቃሉ ሲጨመቅ ንጹህ የምታገኙት ኢየሱስን ነው። መጻሕፍት ሁሉ አለ ጌታ ኢየሱስ፣ መጻሕፍት ሁሉ ስለማን ይናገራሉ? ስለኔ። ወደ ኋላ ተመልሼ ዘፍጥረትን ለማሰብ ሞክራለሁ፣ ዘጸአትን፣ ሰቆቃወ ኤርምያስን ለማሰብ ሞክራለሁ፣ ፕሮፌትስ ለማሰብ ሞክራለሁ። በደንብ ኢንተርፕሬት ብታረጉት መጻሕፍት ሁሉ ስለ ሰው አይደሉም። መጻሕፍት ሁሉ የሰው ጀግንነት አውሪ አይደሉም። መጽሐፍት ሁሉ ስለኔ ይናገራሉ። ኢየሱስ በመጽሐፉ ውስጥ ተጨምቆ ሲወጣ ነው መዓዛው የሚወጣው። ወገኖቼ አትራክቲቭ የምንሆነው የእግዚአብሔርም ክብር ለሰዎች የሚታየው የኢየሱስ ክርስቶስ መዓዛና ሽታ የሚወጣው ያልተበረዘው የእግዚአብሔር ቃል ስትመገቡ፣ ያልተበረዘውን የእግዚአብሔር ቃል ስንናገር፣ ያልተበረዘው የእግዚአብሔር ቃል ሲጨመቅ፣ ያን ጊዜ እንደ ሶሳይቲ የእግዚአብሔርን ክብር የምናብለጨልጭ ሰዎች እንሆናለን። ምንድነው የእግዚአብሔርን ክብር የሚይዘው ያላችሁ እንደሆነ መበረዝ፣ ትክክለኛውን ሌላ ነገር ሳይገባ ሳይቀላቀል ኢየሱስን ብቻ ኢየሱስ ብቻውን ያድናል። እንዴት ደስ የሚል ቆንጆ መልእክት። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ እንዳትረሱ። ወዳችኋለሁ። ተባረኩ።